ታህሳስ 25 ቀን 2020 ዓመተ ምህረት ሰዓቱ ጎል ሊቀድ ነው። አንቶኒ ኩዊን ዋርነር የተባለ የ63 ዓመት ጎልማሳ አንድ ትልቅ ተጎታች መኪና እያሽከረከረ በቴኔሲ ግዛት ናሽቪል ከተማ እምብርት ላይ አቆመ። አካባቢው በገና በዓል ምክንያት ጸጥ ብሏል። ነገር ግን ከጥቂት ደቂቃዎች በኋላ በአካባቢው ያሉ ነዋሪዎች ከእንቅልፋቸው የነቁት በአንድ እንግዳና አሰቃቂ ድምጽ ነበር። ከመኪናው ውስጥ አንድ የሮቦት ድምጽ እንዲህ እያለ ያስጠነቅቅ ነበር። በአካባቢው ላይ ያላችሁ ሰዎች በሙሉ አሁኑኑ አካባቢውን ለቃችሁ ውጡ፣ ይህ መኪና ሊፈነዳ ነው። ፖሊሶች ወዲያውኑ ስፍራው ላይ ደረሱ። ይህ የሮቦት ድምጽ እንደ ፊልም ከማስፈራራት አልፎ ከመኪናው ውስጥ የ1964ቱ ታዋቂ ዘፈን የሆነው ዳውንታውን ይደመጥ ነበር። ፖሊሶቹ ነዋሪዎቹን እያንኳኩ ማስወጣት ጀመሩ። የሮቦቱ ድምጽ ቀልድ አልነበረም። ልክ 15 ደቂቃ ሲሞላው መኪናው በከፍተኛ ኃይል ፈነዳ። ፍንዳታው ከ50 በላይ ህንፃዎችን ሲያወድም የአካባቢውን ገጽታ ሙሉ በሙሉ ወደ ጦርነት ቀጠና ቀይሮት ነበር። ታዲያ ይህን ሁሉ ጥፋት ያደረሰው አንቶኒ ለምን ይህን አደረገ? ፖሊሶች ምርመራ ሲያደርጉ አንቶኒ በማህበራዊ ሚዲያ ላይ በሚናፈሱ የሐሰት የሴራ ጽንሰ ሐሳቦች ኮንስፒሬሲ ቲዮሪ የተጠለፈ የዓለማችን መሪዎች የሰው አምሳል ያላቸው እንሽላሊቶች ናቸው ብሎ የሚያምን እና ዓለም የሚጠላ ሰው እንደነበር ደረሱበት። በተጨማሪም ገዳይ የሆነ የካንሰር በሽታ እንደነበረበት ተረጋግጧል። በስተመጨረሻም ማንንም ሳይገድል ራሱን መኪና ውስጥ አጥፍቶ የገናን በዓል በታሪክ መጥፎ ጠባሳ ጥሎበት አለፈ። ማርች 9 ቀን 2023 ዓመተ ምህረት አንድ ግለሰብ 911 ላይ ደውሎ በከፍተኛ ድንጋጤ ታፍኜ ነበር፣ አሁን አምልጬ ወጣው እያለ ለፖሊስ አሳወቀ። ይህ ሰው አንድ የቧንቧ ጥገና ባለሙያ ነበር። ፖሊሶች ቦታው ላይ ሲደርሱ ሰውየው እንዴት ወጥመድ ውስጥ እንደገባ ተረከላቸው። አህመድ ጆንሰን እና ሳሙኤል ብራውን የተባሉ ሁለት ግለሰቦች የውሃ ቧንቧ ተበላሽቶብናል፣ መተህ ስራ አለን ብለው ስልክ ይደውሉለታል። ባለሙያው ምንም ሳይጠራጠር ዕቃዎቹን ይዞ ቤታቸው ገብቶ ወደ መሬት ቤት ወይም ቤዝመንት ሲወርድ ድንገት ሽጉጥ ደቀኑበት። እጆቹን አሰሩት፣ ፊቱን ሸፈኑትና አስገዳጅ ወጥመድ ውስጥ ከተቱት። Fix his busted pipe for his washing machine. And when I got downstairs, another dude came out. They had guns on me and they robbed me. I mean, they tied me up. They had plastic laying on the ground. መኪናውን ቀምተው እርሱን ራሱ መኪና ውስጥ አስገብተው ነዳጅ ማደያ ጋር ሲደርሱ የህይወቱን ትልቁን ሪስክ ወሰደ። መኪናው ፍጥነቱን ሲቀንስ ከታሰረበት እየታገለ ዘሎ ወጣና እየሮጠ ወደ አቅራቢያው ወደ ነበረ ሱቅ ገብቶ ተደበቀ። ፖሊሶች የሰውየውን ቃል ተቀብለው አፋኞቹን በቁጥጥር ስር ያወራቸው ሲሆን ይህ ክስተት የዕለት ተዕለት ስራችን ምን ያህል አደገኛ ሊሆን ይችላል የሚል ጥያቄ አስነስቷል። መስከረም 9 ቀን 2019 ዓ.ም በአልቡከርኪ ኒው ሜክሲኮ አንድ ሁለተኛ ፖሊስ በመንገድ ላይ ሲያሽከረክር አንድ እንግዳ ነገር አየ። አንድ ግለሰብ የፖሊስ መብራት ባለው መኪና አንድን ዜጋ አቁሞ እያነጋገረ ነው። ነገር ግን ይህ ሰው የፖሊስ ዩኒፎርም አልለበሰም። እውነተኛው ፖሊስ ሁኔታው ስላላማረው መኪናውን አቁሞ ወደ ግለሰቡ ተጠጋ። አንተ ፖሊስ ነህ እንዴ ብሎ ሲጠይቀው ግለሰቡ አዎ ከስራ ውጭ ወይም ኦፍ ዲዩቲ ነኝ ብሎ መለሰ። ነገር ግን ይህ ሰው እውነተኛ ፖሊስ አልነበረም። ብሬንደን ዎዚስኪ የተባለ ገና 18 ዓመት ወጣት የፖሊስ ባጅ ከኢንተርኔት ላይ ገዝቶ መኪናው ላይ ቀይና ሰማያዊ መብራት ገጥሞ
በመንገድ ላይ ሰዎችን እንደ ፖሊስ እያስቆመ ነበር። የፖሊስ ባጁን ከየት አገኘኸው ሲባልም አባቴ ፖሊስ ነበር፣ ሲሞት የተወልኝ ነው ብሎ ዋሸ። እውነታው ሲጋለጥ ግን ይህ ወጣት የፖሊስነት ስልጣንን ለራሱ ደስታና ሰዎችን ለማስፈራራት ሲጠቀምበት የነበረ እናም ውሸት ላይ የተካነ መሆኑ ታወቀ። ወጣቱ ወዲያውኑ በካቴና ታስሮ ወደ እስር ቤት ተወረወረ። ከዚህ ቀጣይ የምናየው ታሪክ ደግሞ ልብን የሚያቆም ነው። ሴፕቴምበር 30 ቀን 2021 ዓ.ም እድሜያቸው 6 እና 7 የሆኑ ህፃናት ቴክሳስ ውስጥ በሚገኘው ግዙፉ የሳም ሂውስተን ብሔራዊ ጫካ ውስጥ ጠፉ። ወላጆቻቸው በድንጋጤ አበዱ። ጫካው እጅግ ግዙፍና ለአውሬዎች የተቀለጠ ነበር። ሄሊኮፕተሮች፣ አነፍናፊ ውሾችና በመቶዎች የሚቆጠሩ ፖሊሶች አሰሳ ጀመሩ። 24 ሰዓት አለፈ። ምንም ዱካ አልተገኘም። በነጋታው ግን ጫካውን በደንብ የሚያውቅ አንድ ፈቃደኛ ግለሰብ ብቻውን ፍለጋ ጀመረ። ጫካ ውስጥ ገብቶ ሲፈልግ ድንገት ህፃናቱ አንድ የወደቀ ዛፍ ስር ተሸሽገው አገኛቸው። ፖሊሶች የሰውነት ካሜራቸውን አብርተው ወደ ስፍራው ሲደርሱ ህፃናቱ ምንም ጉዳት ሳይደርስባቸው ምንም ሳይበሉ ለ24 ሰዓት ከጫካው ቁር ተርፈው ተገኙ። ተርበናል፣ ቺዝበርገር እንፈልጋለን ሲሉ ፖሊሶቹ በደስታ አቀፏቸው። ይህ ታሪክ ከተስፋ መቁረጥ በኋላ የሚመጣን ትልቅ ደስታ ያሳየ አስገራሚ ክስተት ነበር። ጃንዋሪ 30 ቀን 2017 ዓ.ም ኒው ሜክሲኮ ውስጥ ፖሊሶች አንዲት ሴት በግድ ወደ መኪና ስትገባ ታይታለች የሚል ጥቆማ ደረሳቸው። ፖሊሶች ነጭ ቫን መኪናን ተከታትለው ሲያስቆሙት መኪናው ውስጥ አንድ ዘግናኝ እውነት ተገኘ። በስተጀርባ በኩል ጄን የተባለች ወጣት መሬት ላይ በሰንሰለት ታስራ ተገኘች። ጠላፊው የድሮ ፍቅረኛዋ ጃክ ነበር። ጃክና ጓደኛው ይህችን ወጣት አስረው ኒው ሜክሲኮ በረሃ ውስጥ ወደ ቆፈሩት ሚስጥራዊ ዋሻ ሊወስዷን ነበር። እቅዳቸው እዛ ዋሻ ውስጥ አስረዋት አእምሮዋን አጥበው ወይም ብሬን ዋሽ አድርገው ጃክን መልሳ እንድታገባው ማስገደድ ነበር። እንደ ድል ሆኖ ግን ከታሰረችበት መኪና ዘላ ወጥታ ለማምለጥ ስትሞክር የአካባቢው ሰዎች በማየታቸው ፖሊስ ሊደርስላት ችሏል። ጃክ የዕድሜ ልክ እስራት ሲፈረድበት ተባባሪው የ5 ዓመት እስራት ተፈርዶበታል። ኤፕሪል 8 2021 ዓ.ም ኦሃዮ ውስጥ የሚገኘው ዋይት ሆል ፖሊስ ጣቢያ አጠገብ አንድ መኪና ቆሟል። መኪናው ልክ እንደ ፖሊስ መኪና የተቀባ ፖሊስ የሚል ጽሑፍና መብራቶች ያሉት ነው። ነገር ግን በውስጡ የተኛው የ26 ዓመት ወጣት ፖሊሶቹ አያውቁትም ነበር። ፖሊሶች ቀስቅሰው ሲያነጋግሩት እኔ ከሥራ ውጭ ያለው ፖሊስ ነኝ አላቸው። ፖሊሶቹ ማስረጃ ሲጠይቁት ማቅረብ አልቻለም። ሁኔታው ስላጠራጠራቸው መኪናውን ሲፈትሹ ያገኙት ነገር አስደንጋጭ ነበር። በመኪናው የጀርባ ግንድ ውስጥ ሙሉ ጥይት የተሞላ AR-15 የጦር መሳሪያ፣ የጥይት መከላከያ ጃኬት፣ ሽጉጥ፣ ካቴናና ፔፐር ስፕሬይ የተገኘበት። የግለሰብ የሁሉ የጦር መሳሪያና የፖሊስ መኪና አስመስሎ የሰራውን መኪና ይዞ ምን ሊያደርግበት አስቦ ነበር? ይህ ጥያቄ አሁንም ድረስ አልተመለሰም። ምናልባት ፖሊስ ነኝ እያለ ሰዎችን ለማፈን አስቦ ይሆን? ፖሊሶቹ በጊዜ በደርሱበት ኖሮ ሊፈጠር የሚችለው እልቂት የከፋ ነበር። ወጣቱም ወዲያውኑ በከባድ ወንጀል ክስ ተመስርቶበት ወደ እስር ቤት ተወረወረ።